ሰላም ፍቅር መትረፍረፍ ለሁላችን ይሁን። ውድ ቤተሰቦች እንዴት ናችሁ? ዛሬ አሪፍ በሆነ ቪዲዮ ተገናኝተናል። እስከ መጨረሻው ድረስ ተከታተሉ። ለራስ የሚሰጥ ግምትን ከፍ ማድረግ። ከፍ ሲል የሚገባህ ማንነት ካለህ ምን ታደርጋለህ? ራስህን ብቁ እንዳልሆንክ የመሳሉ ነገርስ እንዴት ልታቆም ትችላለህ? ማስወገድ የምትፈልጋቸውን ሁኔታዎች ማስወገድ የምትችለው እንዴት ነው? ውድ ቤተሰቦች እንግዲህ እነዚህን ጥያቄዎች ለመመለስ የመጀመሪያው ጠቅላላ ህይወታችሁን መፈተሽ አለባችሁ። ለዚህ ለዝቅተኝነት ስሜት የዳረጋችሁን ሁኔታ ለይታችሁ ማውጣት። ነገር ግን ጉዳዩ ብዙ ጊዜ ከልጅነት ጋር ይዛመዳል። በእርግጥ ስንወለድ የዝቅተኝነት ስሜት ይዘን አይደለም የተወለድነው፣ ጠንካራ ማንነትና ከፍተኛ ሀሳብ ይዘን እንጂ። ሆኖም ግን በራስ መተማመናችንን በክፉ ወይም አብዝቶ ተች ወላጆች በሚሳደቡና በሚያንጓጥጡ እህት ወንድማችን በሚጫኑ ዘመዶቻችን ሊበላሽ ይችላል። ታዲያ ይህን መበላሸት እንዴት ማሻሻል ይቻላል? አንደኛው አእምሮህ ውስጥ ጎልተው የተቀመጡ ችግሮችን ምረጥ እና ከነዛ የመረጥካቸው ጉዳዮች ላይ እርምጃዎችን ውሰድ። ኤመርሰን አንድ ወቅት እንዲህ ብሎ ነበረ፣ የፈራችሁትን ነገር ፈጽሙት፣ ፍርሃት መሞቱ የማይቀር ነው ብሎ ነበር። ደሞዝ እንዲጨመርልህ አለቃን መጠየቅ ትፈራለህ እንበል። ለምሳሌ ራስን አደፋፍረህ ሄደህ እድገቱን እንደሚገባህ ጠይቀው። እድገቱን ባታገኝ እንኳን በራስህ ትደነቃለህ። ለምን? ባትናገር ኑሮ በፍርሃት ተተብትበህ ትቀር ነበርና። ዊሊያም ጄምስ የሚባል አንድ ታላቅ የስነ ልቦና ሊቅ አለ። እንደሱ አባባል በሁላችንም ውስጥ የመጀመሪያው የድክመት ወለል የሚባል ስነ ልቦናዊ መጋረጃ አለ። ሁላችንም በዚህ እንቅፋት ላይ እስክንደርስ ድረስ እንታገልና ከዛ ደክም ያለው ኃይሌ ሁሉ ተሟጧል፣ እዚህ ጋር መቆም አለብኝ እንላለን። ነገር ግን ያን የድክመት መጋረጃ ማለፍ የድክመት መጋረጃ ካለፍነው ከፍተኛ ኃይልና ትልቅ ኃይል እናገኛለን። መጋረጃውን ማለፍ ከቻለን እናገኘዋለን። በዓለም ላይ ታላላቅ ነገሮችን የሚፈጽሙ ሰዎች ይላል ዊሊያም ጄምስ የመጀመሪያውን የድክመት ወለል ማለፍ የቻሉ ናቸው ይላል። በራስ ላይ የሚኖር ጥርጣሬም ከዚህ ጋር ተመሳሳይ ነው። የሆነ እንቅፋት ያስቀምጥና ልክ ፍሬዎች አጠገብ ሲደርሱ ቀስታቸውን አዙረው ይመለሳሉ። እዛ ቦታ ላይ ደርሶ መመለስንም ልማድ ያደርጉታል፣ መጥፎ ልማድ። አንተ ግን ይህን ማድረግ ከቻልክ፣ አለቃን ለመጠየቅ ራስን ድፍረት ማላበስ ከቻልክ፣ የምትፈረውን ማድረግ ከቻልክ ፈተናዎች ይታለፋሉ። ለራስህ ያለህ ግምት ከፍ ይላል። በራስ መተማመንህ በአእምሮህ ይሰፍናል። ጥርጣሬና የዝቅተኝነት ስሜት ከአእምሮ ተጠራርገው ይወጣሉ። ነገር ግን ይህ የሚሆነው የሚያስፈራ ማድረግ ከቻልክ፣ የበታችነት ስሜት እንዲያሰማህ ያደረግከውን መርጣ ወጥተህ እርምጃ ከወሰድክበት ነው። የሚያስፈራን ነገር አድርግ። የዝቅተኝነት ስሜት እንዲሰማ የሚያደርጉ ነገሮች ምረጥና እነሱ ላይ እርምጃን ውሰድ። ይህንን ካደረክ በእርግጠኝነት ለቀጣዩ ህይወትህም ስንቅ ይሆንሃል። አሁን የሚያስፈራ ነገር ስታደርግ ለወደፊቱ ያሁኑን ካለፍክ የወደፊቱ እንደዚህ አይነት ነገር ሲያጋጥምህ ማለፍ ትችላለህ ማለት ነው። ይሄንን አድርጉ። እናንተ ቀን በፀሐይ ፊት፣ ምሽት በከዋክብት ስር ሁሌም ነፃ ናችሁ። እስከዛ ድረስ ቪዲዮን ሰብስክራይብ፣ ላይክ አድርጉ። ቀጣይ በሌላ ቪዲዮ እንገናኛለን። በያላችሁበት ሰላማችሁ ብዝት ይበል። ቻው።